ዲሞክራሲያችን ተቋማዊ መሰረት እንዲኖረው ከማስቻል አንጻር የዲሞክራሲ ተቋማትን ማጠናከር ላይ የተጀመሩ ስራዎችን መንግስት አተኩሮ ይሰራል። ይህን ያሉት የመንግስት ኮሚኒኬሽን አገልግሎት ሚኒስትሯ እናታለም መለሰ ናቸው። ሚኒስትሯ የ6 ወር የተቋማት የስራ አፈጻጸምን በተመለከተ መግለጫ በሰጡበት መንግስት የተቋማትን ገለልተኝነትና ነጻነት ለመጠበቅ የጀመረውን ስራ አጠናክሮ እንደሚቀጥል ግልጽ አድርጓል። ተቋማት ነጻ፣ ገለልተኛ፣ ብቁ አገር የሚያስቀጥላቸው ሆነው እንዲሰሩ በማድረግ በኩል የተሰሩ ስራዎች የተቋማት ቀጣይነትና ሀገርና ሕዝብን የሚያገለግሉ እንዲሆኑ በማስቻል የአቅጣጫ ትልማቸውን ጥርት ባለ መንገድ ማስተካከል የቻለ ነው። መንግስት ይህንን ስራ አጠናክሮ በማስቀጠል የዲሞክራሲ ግንባታ ስራው ላይ በተቋማዊና በህዝባዊ ባህል ላይ የጸና እንዲሆን ከመቼውም ጊዜ በላይ የሚጠበቅበትን የሚወጣ ይሆናል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለሰ እንዳሉት በተለይም ሀገሪቱ ከፊት ለፊት ሁለት ትልልቅ እውነቶችን ማለትም ሀገራዊ ምክክርና 7ኛውን ሀገራዊ ምርጫ የምታደርግ በመሆኗ መንግስት የእነዚህን ሁነቶች ስኬታማነት ላይ የበኩሉን ድርሻ ለመወጣት አበክሮ የሚሰራ መሆኑን አመላክተዋል። መንግስት ከጅምሩ በሰከነ ምክክርና ውይይት ጠንካራ ቅቡልነት ያለው ሀገረ መንግስት በጽኑ መሰረት ላይ ለመገንባት ሀገራዊ ምክክር ያስፈልጋል ብሎ ሲሰራ መቆየቱን ያስታወሱት ሚኒስትሯ ለምክክሩ ስኬት የሚጠበቅበትን ሁሉ ለመወጣት ዝግጁ ነው ብለዋል። የኢትዮጵያ ብሔራዊ ምክክር ኮሚሽን እንዲቋቋም ከማድረግ ጀምሮ ሂደቱ ውጤታማ እንዲሆን የሚጠበቅበትን ድጋፍ ሲያደርግ ቆይቷል። አሁንም ህዝቡ መክሮ በመሰረታዊ ሀገራዊ ጉዳዮች ላይ ሀገራዊ መግባባት እንዲፈጠር መንግስት የሚጠበቅበትን ሁሉ ይወጣል። እንዲሁም ሀገራዊ ምክክሩ ይዟቸው ለሚመጡ ውጤቶች ለተግባራዊነታቸው በግንባር ቀደምትነት የሚንቀሳቀስ መሆኑን ማሳወቅ ይወዳል። የፖለቲካ ባህሉ ከንትርክና ከመካሰስ በመውጣት በሐሳብ ላይ የተመሰረተ ፖለቲካ እንዲዳብር በዚህም ቀጣዩ ምርጫ የሐሳብ አውድ የበላይነት ያገኘበት እንዲሆንም መንግስት የበኩሉን ሚና ይወጣል ነው ያሉት። የፖለቲካ ባህላችን ከንትርክና ከመካሰስ በመውጣት በሐሳብ ላይ የተመሰረተ ፖለቲካ እንዲዳብር መንግስት የሚሰራ ሲሆን ይህም ምርጫም የሐሳብ አውድ የበላይነት ያገኘበት ምርጫ እንዲሆን የበኩሉን ሚና ይወጣል። እንዲሁም ሀገራዊ ምርጫው ሰላማዊ፣ ዴሞክራሲያዊና የዜጎች ንቁ ተሳትፎ የጎለበተበት እንዲሆን ኃላፊነቱን በአግባቡ ለመወጣት ዝግጁ መሆኑን ለማሳወቅ ወዳለው። በሌላ በኩል የኮሚኒኬሽን አገልግሎት መግለጫ የዘርፎችን የ6 ወር የሥራ አፈጻጸምን የተመለከተ ሲሆን በዚህም በሩብ ዓመቱ እንደ ሀገር ጥራት ያለው አካታችና ዘላቂ የኢኮኖሚ እድገት የሚያረጋግጡ ብዝሃ ዘርፍ የልማት ስራዎች ፍሬ እያፈሩ ኢትዮጵያም በ2030 አፍሪካዊት የብልጽግና ተምሳሌት እናደርጋታለን የሚለውን ትልም ያረጋገጠ ስለመሆኑ ያነሱት ሚኒስትሯ በጠቅላይ ሚኒስትሩ በይፋ የተጀመረውን ግዙፉ የቢሾፍቱ አየር ማረፊያ ግንባታን አብነት አድርጓል። ኢትዮጵያ አይደፈር የሚመስሉ አያሌ ስራዎችን አቅዳ አስባ በልጆቿ አቅም እያከናወነች ትገኛለች የሚለውን መልእክት ከህዳሴ በኋላ የሚያቀብል ፕሮጀክታችን ነው። የታላቁ ህዳሴ ግድብ ህይወት በመዝራት በድል ያጠናቀቅ ነው። ይህ ትውልድ ይህ ሀገር ዛሬም ይህን ግዙፍ ፕሮጀክት የህዳሴን ገድል በላቀ ሁኔታ የመድገም የኢትዮጵያን መሻት በዓለም መድረክ ላይ የሚያረጋግጥ ነው። እነዚህ ህዳሴን የመጨረስና የቢሾፍቱ አየር ማረፊያ ግዙፍ ፕሮጀክቶችን የመጀመር ትርጉም የመደመር መንግስት አካታች ልማት መርህ እና ሀገራዊ የማደግ ፍላጎትን በግዙፍ የሚያረጋግጡ ናቸው። በአጠቃላይ መግለጫው በ6 ወሩ የኢትዮጵያን የማንሰራራት ዓመት እውን መሆን የሚያረጋግጡ ካለፉት ዓመታትም የቀጠሉ ስኬቶች የተመዘገቡበት የተጀመሩ ግዙፍ ፕሮጀክቶችም መንግስት ፍሬያማነታቸውን ለማረጋገጥ አተኩሮ የሚሰራ መሆኑንም መግለጫው ያሰመረበት ነው።